የተፈጥሮ ማዳበሪያ የአፈር ለምነትን ለመመለስ የወጪ ጫናን ለመቀነስና ዘላቂ ግብርናን ለማረጋገጥ ወሳኝ ሚና አለው። ከእንስሳት ተረፈ ምርት ከሰብል ቅሪቶችና ከከተሞች በሚወጡ ኦርጋኒክ ብክነቶች የሚዘጋጀው ይህ የተፈጥሮ ማዳበሪያ የሀገሪቱን አፈር አወቃቀር በማሻሻልና ከፍተኛ ምርት ለማግኘትም የሚያግዝ ነው። የተፈጥሮ ማዳበሪያ የአፈርን እርጥበት የመያዝ አቅምን በማዳበር የኬሚካል ማዳበሪያዎችን ተጽዕኖ ይቀንሳል። በዓለም አቀፍ ገበያ የአፈር ማዳበሪያ ዋጋ ሲወደድ አርሶ አደሮች የወጪ ቅነሳ ለማድረግ ትልቅ አማራጭ አድርገውም ይጠቀሙበታል። ጠቀሜታው ደግሞ ከፍተኛ ነው የምትለን በተፈጥሮ ማዳበሪያ ስራ የተሰማራችው ኦፊቱ ቡሽራ ናት። በፊት ትንሽ ልምድ አለኝ በርሚ ኮምፖስት። እቺ ልምድ እንዴት አድርጌ ላብዛ ላስፋ እያልኩ ነበርኩ። አሁን በሁለት ወር መቶ ኩንታል አወጣለሁ። እንደኔ ሞዴል የሆኑ ሴቶች የሰራውት ላይ በርሚል ለማስገባት ይሄን እየሰራው ነኝ። ጥቅሜታ መጀመሪያ ለራሴ ለእርሻዬ ነው። ቲማቱን በሱ ሰራለሁ፣ ጥቅል ጎመን በሱ ሰራለሁ። ይሄ ኦርጋኒክ የሆነው ከዳፕና ከጁሪያ የተለየ ኖርማል ማለት ነው። ኦርጋኒክ የሆነ የተፈጥሮ ላይ በርሚ ገብቶ በልቶ ጥሩ ምርት በዛ ቢዝነስ በደንብ አለ። ልጆችን በሱ አስተምራለሁ። በርሚ 1 ኪሎ በ600 ሸጣለሁ። እንደገና ኮምፖስቱን 1 ኩንታል 1600 ሰጣለሁ ለህዝቡ ይለምዱ በማለት ላውኑኑ ማለት ነው። የተፈጥሮ ማዳበሪያ ለበርካቶች የስራ እድልን የፈጠረ ነው። ሙያው የሚያስገኘውን ጥቅም ስረዳም ለ500 ሴቶች ስልጠና ሰጥቻለሁ ትለናለች ባለታሪካችን። 500 ሴቶች ስልጠና ሰጥቻለሁ። ገንዳው ሰርቻለሁ። ለወደፊት ከእንግዲህ ግባት የሚባልበት ነገር ኢትዮጵያ ሀገራችን ከውጭ ማምጣት ሊያስቀሩ ነው እንደኔ ሐሳብ ማለት ነው። እና ዳፕና ጁሪያ እዚህ ፈጥረን ኢትዮጵያ ሀገራችን ራሳችን ላይ እንድትኖር እኔም ጥረት እያደረኩ ነው። 500 ሴቶች ሰልጥኗል። የተፈጥሮ ማዳበሪያ ማዘጋጀት ኦርጋኒክ ተረፈ ምርቶችን ለአካባቢ ብሎም ለሀገር ጠቀሜታ ወደ ሆኑ ምርቶች የመቀየር ሂደት ነው። በዚህ የተፈጥሮ ማዳበሪያን የመጠቀም ሂደት ውስጥም ከ2011 እስከ 2017 ዓ.ም ባለው የምርት ዘመን ከ32.5 ሚሊዮን ሄክታር በላይ መሬትን መሸፈን ተችሏል ይላል የግብርና ሚኒስቴር። የኮምፖስት ዝግጅታችን በነገራችን ላይ ከ2011 ጀምሮ እስከ ባለፈው 2017 የምርት ዘመን ድረስ ባለው እድገት እያሳየ የመጣ ነው። በእነዚህ አመታት ውስጥ ወደ 32.52 ሚሊዮን ሄክታር መሬት በኮምፖስት ለማልማት ተሞክሯል። ምርታማነቱን በዛው ልክ የጨመረበት ሁኔታ ነው ያለው። ለ2017 እንኳን የባለፈውን አመት እንኳን አሃዝ ወስደን ብንመለከት ወደ 9000 ሄክታር መሬት እንዲሁ በኮምፖስት ለምቷል። አንዱ የአፈር ለምነትን የምርትን ማሳደጊያ መንገዳችን ይሄኛው ነው። ሌላኛው የቨርሚ ኮምፖስት የሚባል የማዳበሪያ አይነት አለ። የሚራቡ ትላትሎች አሉ፣ የአፈር ለምነትን ይጨምራሉ። እነዛ ቨርሚ ኮምፖስቶችን ማሳ ላይ በመዝራት ምርታማነት እንዲያድግ ይደረጋል። እንደ ሀገር ከ7.2 ሚሊዮን በላይ መሬት አሲዳማ መሆኑ ተረጋግጧል የሚለው የግብርና ሚኒስቴር በተፈጥሮ ማዳበሪያም ማከም እንደሚቻል ያነሳል። እነኚህ የአሲዳማነት ችግር ያለባቸው ማሳዎችን ካላከምናቸው በስተቀር ምርት ቅነሳ ሊያስከትል ይችላል። በተለያዩ የዞን የግብርና ባለሙያዎች፣ የወረዳ የግብርና ባለሙያዎች፣ የክልል ፌዴራል ሁሉም በመቀናጀት እነኚህ ማሳዎች ምርታማ እንዲሆኑ ስራዎች እየተሰሩ ነው የሚገኙት። እነኚህ ስራዎች በተሰራባቸው አካባቢዎች የምርት ልዩነቱ በጣም ከፍተኛ ነው። በፊት በሄክታር የሚያገኙት ምርት በጣም ዝቅተኛ ነበር። አሁን ግን ኮምፖስቱን በመጠቀም ከአፈር ማዳበሪያውን በተጨማሪ ማለት ነው ቨርሚ ኮምፖስት በመጠቀም ሌሎች የአፈር ለምነትን የሚያሻሽሉ ዘዴዎችን በመጠቀም አርሶ አደሮቻችን አርብቶ አደሮቻችን ምርታማነታቸውን እያሳደጉ ይገኛሉ። ለዚህ ሲባልም ለቀጣይ የምርት ዘመን የአፈር ለምነትን ለማሻሻልና ምርታማነትን ለመጨመር በኖራ የማከም ስራ እየተከናወነ ነው። ትልቅ ኢንቨስትመንት የሚጠይቅ ስራ ነው በኖራ ማከም አፈርን። በዚህም በተገኘው አጋጣሚ ሁሉ በኖራ የሚታከሙ ማሳዎችን የማከም ስራ ስንሰራ ቆይተናል። በኖራ የማከም ስራም በባለፉት አመታት ጥሩ ለውጥ የታየበት ነው። ወደ 28873 ሄክታር መሬት እንዲሁ በኖራ አክመናል። የባለፈውን አመት ብቻ እንኳን ብንመለከት ከ21757 ሄክታር መሬት
በኖራ ለማከም ችለናል ማለት ነው። የተፈጥሮ ማዳበሪያን በመጠቀም እንደ ሀገር የምርት መጠንን ለመጨመር ትኩረት ተሰጥቶ እየተሰራ ይገኛል።